ገበያ ላይ የሚለቀቁ ከብቶች ወይም ደግሞ ወፍጮ ቤት የሚለቀቁ በጎችን ምናልባት አስተውላችሁ አይታችኋቸው ከሆነ አሳዳሪያቸው ወይም የነዛ ከብቶች ጌታ የበጎቹ ጌታ አይመግባቸውም። በጥዋት ከታሰሩበት ይፈታቸውና ይለቀቃሉ። እግራቸው ወደ አመራቸው ነው የሚሄዱት እና ያገኙትን ሲዘርፉ ጥራጥሬውንም ቅጠላ ቅጠሉንም ከሰው እየዘረፉ የተቋጠረውን ሳይቀር በቃ ብጭቅ እያደረጉ እየዘረፉ እየተደበደቡ ሲበሉ ይውላሉ። በጣም የሚገርመው ነገር ያገኘ በቻለው ነው የሚደበድባቸው። በድንጋይ፣ በእንጨት፣ በእርግጫ በቃ አይራራላቸው። ለምን ዘርፈውታላ? ያገኘ ነው የሚደበድባቸው። በጣም የገረመኝ ልንገራችሁ። አንደኛ የሚበሉትን ሊመርጡ አይችሉም። ጥራጥሬ ይሁን እንደነገርኳችሁ ስራ ስር ይሁን ቅጠላ ቅጠል ይሁን ሲበሉ ነው የሚውሉት። ያገኘም ሲረግጣቸው ነው የሚውለው እና ድብልቅልቅ አድርገው በልተው ሲመሽ ወደ ቤታቸው ይሄዳሉ። አንዳንድ አሳዳሪዎች ደግሞ ሊፈልጓቸው ይወጣሉ። መቼ አልኳችሁ? ሲመሽ ይፈልጓቸዋል። ያ በግ ጤናው የተጠበቀ በግ ሊሆን አይችልም። አሳዳሪው የመገበውስ ከብት፣ አሳዳሪው የመገበው መንጋስ አንደኛ የእግዚአብሔር ቃል መዝሙረ ዳዊት ምዕራፍ 23 ላይ ከቁጥር 1 እስከ 6 ሲናገር ቅዱስ ዳዊት እንደዚህ ያለው እግዚአብሔር አለ እረኛዬ ነው፣ የሚያሳጣ የለም ወይም የሚከለክለኝ አንዳች ነገር የለም አለና በለመለመ መስክ ያሳድረኛል፣ በእረፍት ውሃ ዘንድ ይመራኛል ይልና ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኛል። ሃሌሉያ። ጌታችን ኢየሱስ ክርስቶስን ሲናገር ስለ እረኝነት እኔ አለ መልካም እረኛ ነኝ አለ። እኔ መልካም እረኛ ነኝ። መልካም እረኛ አለ ተኩላ በመጣ ጊዜ ወደ መንጋው ራሱን አሳልፎ ይሰጣል አለ። ሙያተኛ የሆነው ጥሏቸው ይሸሻል አለ። ጥሏቸው ይሸሻል። እንግዲህ ስለ እረኝነት ስናወራ መልካም እረኛ አለ፣ ግድ የሌለው ሙያተኛ የሆነ ክፉ እረኛ አለ ማለት ነው። ቅድም እኔ እንደ ምሳሌ ያነሳሁላችሁ ወደ አገኙት ሄደው ዘርፈው እያሯሯጣቸውን ቢሆን ዘርፈው ተደብድበው ደምተው ቀንዳቸው ተነቅሎ እግራቸው ተሰብሮ ቆስለው ግን በልተው ይመጣሉ። ያ እረኛ እግራቸው ይሰበር፣ ቀንዳቸው ይውለቅ፣ ቆዳቸው ይላጥ፣ ምንም ጥቃት ይድረስባቸው እሱ ችግሩ አይደለም። ብቻ ነፍሳቸው አይጥፋ፣ ብቻ በልተው ይምጡ፣ ብቻ ይወፍሩለት። ሊያርዳቸውም ከሆነ ይስቡለት፣ ሊሸጣቸውም ከሆነ ይደጉለት፣ ይስቡለት። አያችሁ ዛሬ በምንገኝበት በዚህ ዘመን በጣም ብዙ አማኞች፣ ጥቂት የማይባሉ አማኞች እረኛ የላቸውም። እረኛ አልባ ናቸው። እረኛቸው ወይ በትኗቸዋል ወይ በእረኛቸው እጅ መሆን አልፈለጉም። አንዳንድ አመፀኛም ከብቶች አሉ። እረኛቸውን አምፀው ፈርጥጠው ሄደው ዱላ ሲቀምሱ
ሲሰበሩ፣ ሲቆስሉ፣ ሲሯሯጡ ግን በልተው ቃርመው ጤናማ የሆነውንም ያልሆነውንም በልተው የሚገቡ የመንጋው አባሎች እንዳሉ ሁሉ ማለት ነው። በዚህ ዘመን እንግዲህ እንደነገርኳቸው እረኛ የሌላቸው በጣም ብዙ ምዕመናን አሉ። አባት የሌላቸው ምዕመናን አሉ። እግራቸው የጣላቸው ቦታ ይሄዳሉ። ጠዋት አንዱ ጋር ይመገባሉ፣ ከሰዓት አንዱ ጋር ይመገባሉ። ሃሌሉያ ያለ ሁሉ ለነሱ መጋቢ ነው። ኢየሱስ ያለ ሁሉ ለነሱ እረኛ ነው። ከሳምንት በኋላ ዳዲ ይሉታል፣ አባቢ ይሉታል። ከሆነ ጊዜ በኋላ ቀንዳቸው ይነቀላል ወይ ቆዳቸው ይላጣል። ብቻ የሆነ ኪሳራ ይደርስባቸዋል። አያችሁ፣ ዝም ብሎ የሚያበላችሁ የለማ። ሊበላችሁ ሲፈልግ ነው፣ ሊረግጣችሁ ሲፈልግ ነው የሚያበላችሁ። እነዛ ከብቶች ዘርፈው የወሰዱባት ሴት በቻለችው በድንጋይም ቢሆን እንደምትቀጠቅጣቸው ሁላ ማለት ነው። ክብራቸውን የጣሉ ያገኙበት ሄደው ሳይመርጡ ያገኙትን የሚበሉ ሰዎች ክብራቸውን ራሳቸው ናቸው የሚጥሉት። ያ የተሄደበትማ ያገኘውን እጁ ላይ ያለውን ይወረውርላቸዋል። ከዛ በኋላ ይበቀላቸዋል። እኔ አንድ መልእክት ለማስተላለፍ ነው ቁጭ ያልኩት። የምትበሉበትን ምረጡ። ኢየሱስ ያለ ሁሉ ክርስቲያን አይደለም። ሃሌሉያ ያለ ሁሉ ክርስቲያን አይደለም። ልሳን ሁሉ ከእግዚአብሔር መንፈስ የተሰጠ አይደለም። መርምሩ፣ በቃ መርምሩ። ባላችሁበት ቤተ ክርስቲያን ተሰብስባችሁ ቁጭ በሉ። ወደዚህ ወደዛ፣ ወደዚህ ወደዛ ማለት ትርፉ ኪሳራ ነው። በቃ ኪሳራ ትሰበስባላችሁ፣ ትሰበራላችሁ፣ ታዝናላችሁ፣ ጌታ ላይ ታኮርፋላችሁ። የላካችሁ ጌታ አይደለም፣ የምታኮርፉት ግን ጌታ ላይ ነው። ዛሬ እንደዚህ እየተቅበዘበዛችሁ ያላችሁ ክርስቲያኖች፣ የማንም መቀለጃና መጫወቻ የሆናችሁ ክርስቲያኖች ተመለሱ ነው የምለው። በቃ ተመለሱ፣ ወደ ቀደመው ስፍራችሁ፣ ወደ ቤተ ክርስቲያናችሁ ተመለሱ። የተታለላችሁ በሆነ ነገር የተሸነገላችሁ ቆም ብላችሁ አስባችሁ ወደ ቤተ ክርስቲያኖቻችሁ ተመለሱ። ይውላችሁ እግዚአብሔር ይርዳችሁ። እግዚአብሔር ሁላችንንም ይርዳን ለማለት እወዳለሁ። ተባረኩ። ምናልባት ሰምታችሁ ተግባር ላይ የምታውሉ ሰዎች ትጠቀማላችሁ። አንድ ቀን ይጠቅማችኋል። እንክትክታችሁ ወጥቶ ከእግዚአብሔር ቤት ሙልጭ ብላችሁ ሳትወጡ አንድ መጋቢ፣ አንድ እረኛ ይኖራችሁ። መርጣችሁ የእግዚአብሔርን ቃል ተመገቡ። ማን ነው የሚያስተምረኝ? እረኛዬ ማን ነው ብላችሁ ስለ እረኛው ማንነት ሳታውቁ አትብሉ። ከእጁ የሰጣችሁን አትብሉ። ከእግዚአብሔር ፍቅር እንዳይለያችሁ፣ ከክርስቶስ ፍቅር እንዳይለያችሁ በጥንቃቄ እዚህ ምድር ላይ አንዴ ነው የምንኖረው። በጥንቃቄ ተመላለሱ።